ናችሁ የዊኒ ሚዲያ ቻናል ቤተሰቦች? ዛሬ ደግሞ ለምንድን ነው ለአዋቂ ብቻ የሚሆነው ብዬ አስቤ ለልጆች የሚሆን ተረት ከዚህ በኋላ በሚኖረኝ ቆይታ ላቀርብ ወድጃለሁ። የዛሬው ቪዲዮ ደግሞ ስለ በጫካ ውስጥ ስለተከናወኑ ስለ እንስሳቶች ያሉትን አንዳንድ ነገሮች ተረት ይዤ መጥቻለሁ። ታሪኩን እንግዲህ እንደዚህ ይላል። በአንድ ከዕለታት አንድ ቀን መግቢያ ሀሳቡን እንግዲህ እንደሚታወቀው ስለሆነ ስለ ተረት ነው ያልኳቸው። በተረት እቀጥላለሁ። በአንድ ትልቅ ለምለም ጫካ ውስጥ ቡቺ የሚባል በጣም ፈጣን ብልህ ጥንቸል ይኖር ነበር። ቡቺ በጫካ ውስጥ ካሉ እንስሳት ሁሉ ጋር በፍቅር ይኖራል። አንድ ቀን ግን ቡቺ ጣፋጭ ካሮት እየፈለገ ሳለ አያጅቡ ትልቅ ስር በእሾህ ታስሮ አልቀሰቀስ ሲል አየሁ አለ። አያጅቡ አንኳኳ። ቡቺ እሾሁን አውጣልኝ ልቀቀኝ ብሎ ተናገረ። ቡቺ እሾሁን አውጣልኝ ልቀቀኝ አለ በኃይለኛ ድምፅ። ዳግመኛ አልጎዳህም ብሎ ተማጸነ። ቡቺ አዝኖለት እሾሁን በጥንቃቄ አወጣለት። ዳግመኛ ነገር ግን አያጅቡ ከእሾሁ እንደተላቀቀ አሁንም ተረብሻለሁ አለ። አንተ እባላለሁ አለው። ቡቺ አልደነገጠም። አያጅቡ መልካም የሰራን ሰው መብላት ትክክለኛ ነው ብሎ ጠየቀ። በል ወደ አያጅቡ ወደ አያ ዝሆን ሄደን እንጠይቅ አለው። ወደ አያ ዝሆን ሄደው ነገሩን ነገሩት። አያ ዝሆን በደቡብ አሰበና እንዲህ አለ በደቡብ እስቲ አያጅቡ እሾህ እንዴት እንደያዘ ሳላይ እንዴት መፍረድ እችላለሁ ብሎ ተናገረ። አያጅቡ እዚህ ጋር አያጅቡ የሞኝ ሆኖ እንደገና እሾህ ውስጥ ገብቶ ተጣጠፈ። በዚህም ጊዜ አያ ዝሆን ቡቺ አሁን የመልካምነት ዋጋ አግኝተሃል አለው። እርግፍ አድርጎ ወዲያው ሄደ አለው። እርግፍ አድርገህ ወዲያው ሄድ አለው። አያጅቡ በተንኮል ምክንያት እሾህ ውስጥ እንደታሰረ በድጋሚ ቀረ። ታሪኩም ተፈጸመ። የዚህ ትምህርት ዋነኛው ጭብጥ ለዛሬ እናገረዋለሁ። ቀጣይ ኮሜንት ላይ ትጽፉልኛላችሁ። ዋነኛው ነገር ውለታ ለዋለልን ሰው ውለታ የዋለን መጨረሻችን ውለታ ለዋለልን ሰው አመስጋኝነት ከሌለ ውድቀት ይከተለናል። ብልህነት ግን ምንጊዜም አሸናፊ ነው የሚል መልእክት ይነግረናል ይህ ተረት። የዛሬው ተረት በዚሁ ተጠናቋል። ልጆች እንደዚህ የመሰሉ ተረት አዘል ነገሮች እንዲደርሳችሁ ሁልጊዜ ማክሰኞ ይህንን ቪዲዮ ጠብቁ። በቻልኩት መጠን ይለቀቅላችኋል። በተለይ የክረምት እረፍት እንደመሆኑ መጠን ልጆች ለተረት ጉጉት ያድርባቸዋል ብዬ ስላሰብኩ ፈለግ አድርጌ እንግዲህ በተቻለ መጠን ላቀርብላችሁ እወዳለሁ። ይህን ቪዲዮ ላይክ፣ ሰብስክራይብ አድርጉ። ዊኒ ሚዲያ ሁሉንም ሀሳቦችን ያማከለ መዝናኛ ዝግጅቶችን ለመስራት የሚያደርግ ነው።
ከእናንተ የሚጠበቀው ደውል ምልክቷን መጫን ብቻ ነው። እባካችሁ ላይክ፣ ሰብስክራይብ ብታረጉት ግን ደስ ይለኛል። የዛሬውን አበቃው። በቀጣይ ማክሰኞ እስከምንገናኝ ድረስ ቸር ቆዩልን። በሌላ ፕሮግራም እንገናኛለን። ቻው።